አደራ ድራማ ብዙ ውስብስብ ነገሮች የተካተቱበት ብዙ ሴራዎች ብዙ የዋህነት የሚታይበት ምርጥ ድራማ ነው። አደራ ጀምሯል። እንግዲህ ዳግም አንድ የተጨነቀችን ነፍስ ለማዳን ፈልጓል። የሚያምነው ግን አጥቷል። ብሌንን ለማትረፍ ፈልጓል። ብሌንን ለማትረፍ ቃልን በሃኒሞድ ቀርቦ ከሰከረች በኋላ ስለ ብሌን ያለውን ነገር ጠይቆ ሪከርድ አድርጓታል። ለምን ዛሬ የተከፈላት የብሌን እናት ነች የተባለችዋ ሴትዮ ብሌንን ይዛት ሌላ ቦታ ልትሄድ ነው። የግድ ይሄ ነገር ታውቆ ብሌን መትረፍ አለባት እና ብሌንን ለማትረፍ ዳግም ብዙ መከራ እያየ ነው። ሪከርድ አድርጎ ሪከርዱን ለማሰማት ለሰላም ይህንን ነገር ሰላም ካወቀች ይህ ነገር ይቀራልና ሪከርዱን ለሰላም ለማሰማት ሲገባ ቃል ይህን ነገር እንዳያደርግ ብዙ ታገለችው። ብዙ ነገር አለችው። የውሸት እናት የተባለችው ወይዘሮ አልማዝም ተንጣጣች። ምንም ንግግሯ ውሸት አይመስልም። ዳግም ገርሞታል። እንዴት ብታጠኑት ነው ይህ ሁሉ ውሸት ምንም ሳትንተባተቡ የሚመጣላችሁ እያለ ተገርሟል። ውሸት ስላልሆነ ነዋ እያሉ አሁንም ሽንጣቸውን ገትረው እየተከራከሩ ነው። ብሌንም ይህን ነገር አታቅም። ዛሬ የመጨረሻ ቀኗ ነው። ቃልና አልማዝ የብሌን የውሸት እናት በጣም በጥሩ ሁኔታ እየተወኑ ነው። ሰላም ግራ ገብቷታል። እንግዲህ አንድ እናት ነችና ዳግም ልጇን ቃልን ሲናገራት ይከፋታል። ምንም ባልተረጋገጠ መረጃ ልጅን እንዲህ መናገራችን ትለዋለች። እሱም ከራሷ ቃል ነው የሰማሁትኝ ይኸው ሪከርዱ ብሎ ሪከርዱን ለማሰማት ቮይሱን እየፈለገ እያለ ቃል የመጨረሻ ያለችውን ነገር ሰነዘረች። በባለፈው ወይዘሮ ገነትን ያገታት እሱ እንደሆነና ሰላም በዚህ ምክንያት ተናዳ ስሜታዊ ሆና ገፈታትራ እንድታስወጣው ነበረ ወይዘሮ ገነትን የብሌን አሳዳጊን ያገታት ዳግም ነው ስትል ሰላም ይህንን ማመን አቃታት። ሁለተኛ እንዳላይህ ከዛሬ ጀምሮ እዚህ ግቢ መውጣት አለብህ ብላ እንዲወጣ ትዕዛዝ ስትሰጠው ዳግም ግራ ገባው። ኧረ እባክሽ ሰላም አዳምጪኝ። አንቺ ቃል ደግሞ እባክሽን እስኪ ዝም በይ። የራስሽን ተንኮል ክፋት ለመደበቅ የኔን ስህተት አትጠቀሚ እያለ ተማጸናት። እሷ ግን ይህንን አጋጣሚ መጠቀም ፈልጋለች። ምንም ፋታ አልሰጠችውም። ፖሊስ ጠርቼ ከማስወጣቴ በፊት በራስ ፍቃድ ውጣ እያለች እየገፈታተረችው ነው ቃል። ዳግም ግን ይህንን ሳልናገርማ የትም ንቅንቅ አልልም ብሎ ወስኗል። ቮይሱን ከፈተው። ቮይሱ እውነትም ዳግም እንዳለው ወይዘሮ አልማዝ በገንዘብ የተገዙ የገንዘብ እናት እንጂ ብለው አምጠው የወለዱ እውነተኛ እናት እንዳልሆኑ ቃል በሰከረ አንደበቷ እየተኮላተፈች የብሌን እውነተኛ እናት አይደለችም የሚለው ሪከርድ ተሰማ። ጉድፈላ። ሰላም አላመነችም። አልማዝም ደነገጠች። ቃልም ምን ማድረግ እንዳለባት ግራ ገብቷታል። በሌላ በኩል ደግሞ ትናንትና የብር እናትየዋ ወይዘሮ አልማት ልጅን እንግዲህ በኋላ እኔ እናቷ መጥቼላታለሁ አሳዳጊዋ እናት አታስፈልጊም ብላ አሳዳጊዋን ወይዘሮ ገነትን አባራ እሷ ነገ በጠዋቱ ልጇን ብሌንን ይዛ ለመሄድ ስላሰበች ወይዘሮ ገነትም በዚህ ጉዳይ በጣም አዝነው ምክንያቱም ያለ ብሌን የወይዘሮ ገነት ህይወት የላትም። ብሌን ከሌለች ሁሉም ነገር የለም፣ ጨለማ ነው ብላለች ህይወቷ። በዚህ ምክንያት ብሌንም እንግዲህ አሁን የኔን ትዕዛዝ ካልሰማሽ ከእንግዲህ በኋላ ወላጅ እናት አለኝ ብለሽ እንዳታስቢ ብላ ስላስፈራራቻት እንግዲህ ሳላገኛት እንዳላጣት በሚል ፍራቻ ይመስላል ብሌን አሳዳጊዋን ትታ በቅርብ እናትሽ ነኝ ብላ የመጣችዋን ወይዘሮ አልማዝን ያለችውን ተቀብላ ቀረች። በዚህም ወይዘሮ ገነት አሳዳጊዋ በጣም አዝና ከእንግዲህ በኋላማ ምን ቀረኝ፣ እዚህ ምድር ጋር ያለኝ ቆይታ በቃኝ፣ ብሌን ከሌለች የኔ ህይወት የለም ብላ ራሷን ልትገድል ስትል ብሌን ይህንን ነገር መጀመሪያ
እንደዚህ አዝና ስትሄድ አይታት ነበርና ተከታትላት ቤት ስትደርስ ራሷን ልትገድል ጫፍ ላይ ደርሳ አገኘች። ብሌን አተረፈቻት። ለምን እንደሆነ ጠየቀቻት። አንቺ እንግዲህ ልጄ እያልሁኝ እያሳድጌ ወላጅ እናትሽ ስትመጣ እንዲያውም ከአጠገብሽ እንዳልደርስ ራሱ ስታስፈራራኝ ከእንግዲህ ምን ህይወት አለኝ? በቃ መኖር አልፈልግም እያለች አለቀሰች። ብሌን አዘነች። ይህን ያክል አስቀይሜያት አስከፍቻታለሁ ማለት ነው? በቃ መኖርማ የሌለብኝ እኔ ነኝ። እሷማ ምን አደረገች? ከልጅ በላይ ተንከባክባ አሳደገች። በመከራ በችግር ውስጥ ሁና እኔን ደስተኛ ለማድረግ ጣረች። ዛሬ አዲሷ እናት መጣች ብዬ ያሳደገችኝን ስንት መከራ ዋጋ የከፈለችልኝን አስከፋኋት ብላ በረኪናውን ራሷ ብሌን ጠጣችው። በሌላ መልኩ ደግሞ ትናንትና ቃልን ለማስቀናትም ይሁን በምን ምክንያት ባይታወቅም ሳሚ የሚባል ሰው ደውሎላት እንደምትወደውና እንደናፈቀችው ነገም ልታገኘው እንደምችል ቀጠሮ ሰጣው ነበርና ሳሚም ወዷታል፣ አምራዋለች። እሱ በቀጠሮ መሰረት ተገኝቶ እየጠበቃት ነው። በሰዓቱ ስላልወጣች በጣም በሽቋል። እንዴት በስሜቴ ትጫወታለች እያለ ይንቆራጠጣል። እሷ እዛ ነበረች ልትባል ጫፍ ላይ ደርሳለች። እሱ በቀጠረች ሰዓት ለምን አልመጣችም ብሎ እዚህ እየተናደደ ነው። ዳግም ይህንን ነገር ሳልናገር አልወጣም ብሎ ቮይሱን ካሰማቸው በኋላ ችግር ተፈጥሯል። ቤቱ ትርምስምስ ወጣ። ሰላም ተገረመች። ቃልና ወይዘሮ አልማዝ አዲሷ የብሌን እናት ተጨነቁ። ሰላም ስሜቷን መቆጣጠር አልቻለችም። አነቀቻት። ምን ለማትረፍ ነው እንደዚህ ያደረግሽ ትላታለች። ባክሽ የራስሽን ጉድ መጀመሪያ ወቂ ብላ ነገሩን ምንም እንዳልሆነ ቀለል አድርጋ ስትናገር ሰላም ገርሟታል። ጉሮሯን አነቀቻት። በእርግጥ ጉሮሯን ያነቀቻት ቃልን ስለመታችባት ነው። ልጄን ብላ ልጇን አግኝታ ሙታ። እዛ በመሃል ግብግቦ ተጠናክሮ ቀጠልና ስትገፈትራት አልማዝ የወንበሩ ጠርዝ ጭንቅላቷን መታትና ተዘረረች። በቃ ለጊዜው ሙታለች። ቤቱ ሽብር ሆነ። ተጨነቁ። በሌላ መልኩ ይህን ጭንቀት እንዳለ ሆኖ ብሌን ግን ተርፋለች። ወተት ጠጣች። ወደ ላይ አላት። ተረፈች ማለት ነው። ምልክቱ ነው። መርዝ ወጥቷል ነው። እንግዲህ ብሌን በዋናነት ራሷን ለመግደል ሳይሆን አሳዳጊ እናቷ ሁለተኛ ራሷን እንዳትገድል እንድታስብ ይህንን ለማድረግ ነው ይህን ያደረገችው። በመሃል ግን ብዙ ፍቅር አየች። የአሳዳጊ እናቷን ብቻ ሳይሆን የጎረቤቶቿን። እሷ ሰላም ስትሆን፣ እሷ ስትስቅ ብዙ በዙሪያዋ ያሉ ሰዎች የሚስቁ፣ ስታዝን የሚከፉ ሰዎች፣ ዘመዶች፣ ወገኖች እንዳሏት አየች፣ ተገነዘበች፣ አወቀች። ሁለተኛ ይህንን ላለማድረግም ቃል ገባች። ለአሁኑም ይቅርታ ጠየቀች። ሰላም ሆነ። ቡና ተፈላ። ብሌን ስለተረፈች ደስታ ሆነ። ጎረቤቷም ወይዘሮ ገነትም ወሬ ይዘዋል፣ ጨዋታ ይዘዋል። ወደ ህመሙን ረስተው ብሌን ህመሟን ረስታ ወደ ሰላማዊ ህይወት ይህ እንድትመለስ ጨዋታ እየፈጠሩ ያጫውቷታል። እዚህኛው ቤት ሰላም ሆኗል። ከዛኛው ግን የበለጠ እየተወሳሰበ ነገሩ ወደማይመለስበት ደረጃ ደርሷል። የቃል አጎት አቶ በኃይሉ ተደውሎ መጣ። አቶ በኃይሉ ማንም እስር ቤት አይገባም፣ ሰላም ራሴን አሳልፌ ለፖሊስ ሰጣለሁ፣ ልጄን አደራ እያለች ነው። እሱ ግን እህቴማ አትገቢም፣ እምነት በእኔ ይኑርሽ፣ አሁን ሬሳውን እስኪ አንዳንድ ነገር በሉት በአንሶላ ጠቅሉት እያለ ቃል የሆነ ነገር ብልጭ አለባት። ይሄ ከፉ ሰውዬ የሆነ ሴራ አስቦ ነው እንጂ እሱ ቁሞ እኔ ሴቷን ሬሳ እንድጠቀልል ለምን ያዘኛል እያለች እያሰበች ነው። ግን አይሆንም፣ እምቢ ማለት አልቻለችም። ዳግምና ቃል ሬሳውን በአንሶላ ጠቀለሉ። አቶ በኃይሉ እህቱን ደግፎ እያጽናናት ነው። እኔ ተደብቆ በካሜራ እየቀረጻቸውም ይሆናል። በመሃል የነ ብሌን ቤተሰብ ሰላም ከወረደ በኋላ ብሌን ራሷን ቤተሰቧንም አሳዳጊ እናቷንም ካተረፈች ወደፊትም ይህ ነገር እንዳይፈጠር ካደረገች በኋላ ሰላም ወርዶ
አሁን ደግሞ እስኪ ወደ እነሱ እንሄድ ተጨንቀው ይሆናል ስጠፋባቸው ብላ አሳዳጊ እናቷ ወይዘሮ ገነትና እሷ ተያይዘው ወደ እነ ሰላም ቤት እየሄዱ ነው። እነ ሰላም ደግሞ ሬሳውን በአስበላ ከጠቀለሉ በኋላ ምን ይሻላል? እሺ ቤተሰቦቿ ልጇ መጣ የት ሄደች? በእርግጥ ልጇ አለመሆኗ ታውቋል። ግን ቤተሰቦቿ መጠው ወይዘሮ አልማዝ የት ሄደች ቢሉን ምን ልንል ነው እያለች ትጨነቃለች። አቶ በኃይሉ ግን ምንም አታስቢ፣ አላየንም አልሰማንም እንላለን። እዚህ ቤት ያለ ሰው ትንፍሽ ካላለ ማንም ይህንን አያውቅም እያለ በሩ ተንኳኳ። ወይዘሮ ገነትና ብሌን ናቸው በሩን እያንኳኩት ያሉት። ውስጥ ጭንቅ ሆኗል። ምን ይፈጠር ይሆን? በቀጣይ የምናየው ይሆናል። ውድ የአደራ ድራማ ተከታታዮች የዛሬው ዝግጅት እስከዚህ ድረስ ነበረ። ቀጣዩን ክፍል እናያለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።